ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በቀጥታ ወደ መረጃዎቻችን እናምራለን። በአበይትነት ከምንመለከተው መካከል የተዘነጋቿ ምስራቅ አርሲ ሽርካን በስፋት እናነሳለን። እውነት ከፈለክ አርሲ ሂድና የሆነውን ተመልከት በሚል የተነሳው ሀሳቦችን እናነሳለን። በርካታ ጊዜያት በምስራቅ አርሲ የነበረውን ክስተት ስናስቃኛችሁ እንደነበረ ሙን ሲሆን እስኪ ደግሞ ከወደ ምዕራቡ ያለውንም ሰፋ አድርገን ምን ተነትን ይሆናል። መረጃው ለመላው ዓለም እንዲዳረስ ይህን መረጃ ላይክ በማድረግ ሼር በማድረግ እንድታስተጋቡ ከወዲሁ እጠይቃችኋለሁ። ኦርቶዶክስ እንዴት ሰነበተች እያልን ኦርቶዶክሳዊ መረጃዎችን በስፋት የምናቀርብበት ይህ ተወዳጁ የሰለስት መረጃ ነው። ወደ ጥንክራችን አመራን። እውነትን ከፈለክ ምዕራብ አርሲ ሂድና የሆነውን አይተህ ለእውነት ታምነህና። የምስራቅ አርሲን ግድያ የሚፈጽመው ሰው የሚያፈናቅለው ቤት የሚያቃጥለው ሸኔ ነው። ህገወጥ ታጣቂዎች ናቸው። ሌሎች ደግሞ ፋኖ ነው። አንዳንዶች ደግሞ ሌላ የምትሉት። ይህንን ከ1993 ጀምሮም 1997 2001 ዓ.ም 2012 ክርስቲያኖች ብቻ የተለየ ግድያ የተፈጸመባቸው በእነማን ነው? በሸኔ ወይንስ በፋኖ ወይንስ በሌላም? ማን ነው ትላላችሁ? መረጃውና መልሱ አክራሪ እስላም ካልሆነ በቀር ማን ሊሆን ይችላል? ከዚህ በላይ የተቀመጠው ርዕስ በመስጠት በ2012 ዓ.ም መኮንን ሀብተ ሚካኤል ምዕራብ አርሲ በውስጡም ሻሸመኔ፣ አርሲ ነገሌ፣ ኮፈሌ፣ ቆሬ፣ ሽሬ፣ ጉቺ፣ ኩየራ፣ ዶዶላ ላይ የደረሰውን ጉዳት፣ የሰው መሞትን፣ ንብረት መዝረፍን፣ ንብረት ማቃጠልን፣ ሰዎች ማሳደድን በተለያዩ የቴሌቪዥን ጣቢያ በማህበራዊ ሚዲያ ልክ እንደ ማንኛውም ሰው ከማየትና መስማት በተጨማሪም በወቅቱ ህይወቱን ለአደጋ በማጋለጥ በአካል ቦታው ድረስ ሄዶ ያጋጠመውን ህመም እንዲህ ዘግቦታል። በጉዞ ዝዋይ፣ ባቱን፣ አዳሚ ቱሉን፣ ኩየራም፣ ሻሸመኔ የደረሰባቸው ውድመትን በተመለከተ ጥሩ አድርጎ አስረድቷል። ትዝብቱንም ጽፏል። እያለቀሰም አስለቅሶናል። ሌሎች ከተሞችን ለጊዜው አስቀምጠን ስለ ኮፈሌ የጻፈውን እናንብብ። እንደሱ አገላለጽ እትብቴ ወደ ተቀበረበት ከልጅነት እስከ እውቀት ያሳደገችኝ የኮፈሌ ደብረ ኃይል ቅዱስ ገብርኤል ለማንገስ እናም የክርስቲያኑን ሐዘን ለመካፈል በአካል ተጓዝኩኝ ይለናል። ከዚያ በኋላም ስለገጠመው የጻፈውን ግን ከራሱ እንስማም። የሚያቁኝ ፈርተው አትሂድ ብለው ነበረም። እኔ ግን ከዚህ በላይ ምን አለ ብዬ ሄድኩኝ። ስደርስ ቀኑ ሐምሌ 19 የንግስ በዓል ነበረም። ቅዳሴው ያዘቦት ቅዳሴ ይመስል ነበር። ያ ታላቅ ደብር ሰው አጥቷል። እስኪረፋፍድ ከሻሸመኔ ምዕመናን ወጥተው ንግስ አስመሰሉት። የቀደሱት ካህናትም ከሻሸመኔ እንደመጡ ተረድቻለሁ። ሰው የለማ። ባለፈው አቶ ታምራትና ልጁን ሄኖክን በድንጋይ ገድለው አላረካ ቢሏቸው የእሳቸውን ከተማ ለከተማ ሁለት በአንድ እያሉ እየጨፈሩ አዙሮስ ነበረ። ያኔ ትንሽ ከነበሩት ምዕመናን የ17 ቤት አቃጥለው ነበረ። አሁን ደግሞ ከ40 የሚበልጡትን ቤታቸውን አቃጥለዋል። የሚበሉት ምግብን አጡ። ሁሉም ተሰደዱ። በየሀገሩም ባዶ እጃቸውን ተሰደዱ። በአካባቢው ካሉ ጥቂት አገልጋዮች እንድትረዳውት በኮፈሌ ወረዳ ባሉ ክርስቲያኖች ቆሬ፣ ጉቺ፣ ሽሬም 200 በላይ ቤት ተዘርፎ ተቃጥሎባቸዋል። ንግሱ ላይ ብዙር ብዙም የማየው ፊት የለም። ሁሉም ተሰደዋል። የማውቃቸውን ሰዎች ሳናግራቸው ለንግሱ የመጡት እንጂ እነሱስ ተሰደዋል አሉም። ምን አላቸውና እንኳን ተሰደዱ?
እንኳን ነፍሳቸውን አተረፉም። የሚገርማችሁ በንግሱ ላይ ለቤተ ክርስቲያኑና ለተጎጂዎች ብዙ ብር ገባም፣ 57,000 ብር። ይህ ትብብር ክርስትና እንደሆነ በስፋት ያሳያል። ነገር ግን የስም ክርስቲያኖች መሆናችንም ይገርማል። ሁሉም አንግሶ ቶሎ ወደ ሻሸመኔ ይሄዳል፣ ምክንያቱም ይፈራል። እኔ ግን ከየት እንዳመጣሁት ባላውቅም ዛሬ ደፈርኩ። ያሳደጉኝ ጎረቤቶችን ቤት፣ ቤተክርስቲያኑን አሳምረው የሰሩትን ምዕመናኖችን ቤት፣ የዘመዶቼን ቤትና የንግድ ተቋማትን አንድ በአንድ ጎበኘሁት። ለካ አፈር እንዲህ ይክዳል። አብዛኛው ቤቶች በእንጨትና በጭቃ የተሰሩ ናቸው። እንኳን ነዳጅ እንኳን ጎማ ተለኩሶባቸው የጊዜ ጉዳይ እንጂ እንደ ሰው ስጋ ፈራሽ ነበሩም። በሁለት ቤት መካከል አንደኛው ተቃጥሏል። ለምን ብትሉ የክርስቲያን ነዋ። እስኪ በሞቴም እንወራረድ። የሌላው እምነት መቼ ተቃጠለም? የቀረው ጥቂት ቤት ለምን አልተቃጠለም ብል መሽቶባቸው አሉኝ። ሌሊት ጀምረው በ23 እስከ ምሽት 1 ሰዓት ሲያቃጥሩ ነበር። እረ ብዙ ጉድ ነው የሰማነው። ቤት ላይ ታሞ የተኙ ሰዎች አሉ ቢሏቸው ቢለምኗቸው አብሮ ይቃጠሉ ብለው እሳት ለኮሱባቸው፣ ቤቱንም ለኮሱት። እረ ያልኩበት ስፍር የለም፣ ያላየሁት የተቃጠለ ቤት የለም። ኮፈሌ ከተማ ነገሩ ትንሽ ነበረች፣ አሁን ይባሳ ሳነሷት። ጎረቤቶቻችን ጋር ሄድኩኝ፣ አክፎ ሳሙኝ። ዛ ኮቪድ የለም፣ ቢኖርም ግድ የላቸውም። የትላንትና ፍቅራቸውን በመሳም ገለጹልኝ። ቡናም ጋበዙኝ። 3 ዙር ተከላክለው ያዳኑትን የክርስቲያን ቤት በ4ኛ ዙር ተሸነፉ፣ አቃጠሉባቸው። እኔ ፊት በመሸነፋቸው ተናደው በህል ያወራሉ። ቢያንስ አይቃጠል ይቅር በ2ኛ ዙር በ3ኛ ዙር እንዴት መከላከያ አልደረሰልን ሲሉ በቁጭት ይናገራሉ። የከተማው አስተዳደርና ፖሊሱን ተውት፣ እኛ ስንታገል ቆመው ያዩ ነበር አሉኝ። ሰፈራችን የነበሩ ቤቶች በ23 ከመሸ በኋላ ነው የተቃጠሉት። አቤት የሰው ልጅ ግፍ! የአሮጊቶች የሽማግሌዎች የሚያፈስ ቤት የፈራረሰ አጥር ይጠግናል እንጂ እንዴት ይቃጠላል? አብዛኛዎቹ እኮ ሞታቸውን እየጠበቁ ንብረታቸውን ተናዘው ነበር። እሳት በላቸው እንጂ ተሰደዱም። ተወልደው ካደጉበት፣ ወልደው ከዳሩበት፣ ተከብረው ከነበሩበት መንደር ወደማያውቁት ሀገር ተሰደዱ። በኮፈሌ ወረዳ ባሉ ክርስቲያኖች ላይ የደረሰው ግፍም ብዙ ነው። በ1993 ዓ.ም ንብረታቸው ተዘርፎ ጉቺ መድኃኔዓለም ተቃጠለ። ያኔም ተሰደዱ። 2001 ዓ.ም 4 ክርስቲያኖች ታርደው አንሻ ማርያም ተቃጥላ ንብረታቸው ተዘርፎ ተቃጥለው ሲያዩ ተሰደዱ። ጥቅምት 2012 እነሆ ይህ ነገር ተደገመ። ሰኔ 23 ላይም የተዘጉ ቤቶችም ሳይቀር ዘርፎ አቃጠሉም እና የቀራቸው አልነበረም። ድሮም ፈተው አንገታቸውን ሰብረው በትህትና ይኖሩ ነበር። ይባስ ብለው አንገታቸው ብቻ ሳይሆን ቅስማቸውንም ሰበሩት። አዲስ አበባ ወጣት ያልሰራውን የሰንበት ትምህርት ቤት አዳራሽ ኮፈሌ ላይ ከሌላቸው ላይ ተበድረው አሳምሮ የሰሩ ሰዎች ተሰደዱ። ንጹህ አገር ወዳድ ከሆናችሁ፣ ሰውን በሰውነቱ ብቻ የምታከብሩ ከሆናችሁ ብሔራችሁን ሳትሉ ሃይማኖታችሁን ሳትሉ እንደኔ ሂዱና በአካል ያዋቸው። ያኔ ያማቸዋል፣ ያኔ ይገባቸዋል። የክርስቲያን ህብረት ስለሌለን አዘንኩኝ። ጥቅምት ላይ ብቻ የተቃጠሉት 17 የኮፈሌ ክርስቲያኖች ምንም ሳንሰጣቸው ሳንደርስላቸው ይኸውም አሁን ከ200 በላይ ቤቶች ተቃጠሉ። ይህ በወቅቱ የተገለጸው ገለጻ ነው። እነሆ አሁን ምዕራብ አርሲ ብቻም ሳይሆን ምስራቅ አርሲ ብዙ ቦታዎች ይህ የተደጋገመ ይገኛል። እስከ መች? መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋም